ልጆቼ ሆይ ምክሬን ስሙ። በዚህ ዘመን እወድሃለሁ የሚለው ቃል ትርጉሙ ተቀይሯል። ድሮ በኛ ዘመን እወድሃለሁ ማለት ላንተ ነፍሴን እሰጣለሁ ማለት ነበር። አሁን ግን እወድሃለሁ ማለት ካንተ የምፈልገውን እስካገኝ ድረስ አብሬህ ነኝ ማለት ሆኗል። እስኪ የዘመኑን ውሽልሽል የፕላስቲክ ፍቅር እንፈትሸው። የቻርጅ ፍቅር ወይም ባትሪ ላቭ። ስልክህ ቻርጅ ሲኖረው ሁሉም አፕሊኬሽን ይሰራል፣ ስክሪኑ ይበራል፣ ድምፁ ይሰማል። ቻርጁ ሲያልቅ ግን ዝም ጭልም። የአንዳንድ ሰዎች ፍቅር ልክ እንደ ስልክ ነው። ኪስህ ሙሉ፣ ስልጣን ትልቅ፣ ጤና ሙሉ ሲሆን አንተ የኔ ዓለም የኔ ንጉሥ ይልኋል። ልክ ቻርጅህ ወይም ገንዘብህ ወይም አቅምህ ሲያልቅ ግን እወድሃለሁ ያለው አፍ አላውቅህም ይላል። የሚያሳዝነው አንተ ተወዳጅ ሰው ስለሆንክ የተወደድክ መስሎ ነበር። ልጅ ሆይ የተወደድከው አንተ ሳትሆን ያለህ ነገር ነበር። ሌላው ሰው ወይስ መሰላል? አንዳንድ ሰዎች ወደ ላይ መውጣት ይፈልጋሉ፣ ግን መውጫ አቅም የላቸውም። ስለዚህ አንተን እንደ መሰላል ይጠቀሙብሃል። ትከሻህ ላይ ይረግጣሉ፣ እጅህን ይይዛሉ፣ ያላንተ መኖር አልችልም ይላሉ። ልክ የሚፈልጉት ጣራ ላይ ሲደርሱ ግን መሰላሉን ወይም አንተን በርግጫ ይጥሉሃል። ከዚህ በላይ አታስፈልገንም በሚል ንቀት ወደ ታች ያዩሃል። ሲወጡ የተጠቀሙበትን መሰላል ሲደርሱ መርሳት የዘመኑ ብልጠት ሆኗል። ወዳጄ ግን አስታውስ፣ ቅዱስ ቃሉ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። አንድ ቀን ወደ ታች መውረድም አለ። ያኔ ያ የጣልከው መሰላል እንደገና ያስፈልግሃል። የጥላቻ መጋረጃም አለ። ፊት ለፊት እየሳቁ ጀርባ ላይ ቢላዋ መሳል። ወዳጄ ወንድሜ እያሉ ስምህን በየመንገዱ ማጥፋት። ይሄ ከጠላትነትም የከፋ ጠላትነት ነው። ጠላትህማ ቢያንስ ጠላት ነኝ ብሎ ፊት ለፊት ይመጣል። እነዚህ የውሸት ወዳጆች ግን እንደ ካንሰር ውስጣቸው እየበላህ ውጫቸው ይስቃል። አብረው እየበሉ አብረው እየጠጡ ጉድጓድህን ይቆፍራሉ። ልጄ ሆይ ምክሬን ስማ። እባብን በወተት ስላሳደግከው መርዙን አይተውም። አስመሳይ ሰውም ውለታ ስለዋልክለት ተፈጥሮውን አይቀይርም። መልእክቱ ፍቅር ቅዱስ ነው። ግን ፍቅርን ለንግድ፣ ለጥቅም፣ ለጊዜያዊ ስሜት የሚጠቀሙ ሰዎች አሉ ነው። እነሱን አትጥላቸው፣ ጸሎት አድርግላቸው፣ እዘንላቸው። ምክንያቱም እነሱ ሰው መውደድን አያውቁበትም። የሚያውቁት ጥቅም መውደድን ብቻ ነው። አንተ ግን ሰው ወደህ ከሆነ ሰውነቱን ብቻ ወደድ። ኪሱን፣ መልኩን፣ ስልጣኑን አትይ። ንፋስ ሲመጣ የሚረግፍ ፍቅር ሳይሆን ማዕበል ሲመጣ የሚጸና እውነተኛ ፍቅር ይኑርህ። ፈላስፋው ጭሰኛ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው